ሰላማችሁ ይብዛ እንደምን አላችሁ? ዛሬ ሶስተኛ ቀናችን ነው ወይም ሜይ 7 ማለት ነው። ዲቮሽናል ጽሁፎችን እየተረጎምን ማየት ከጀመርን ማለት ነው። ትላንት ፖል አዘጋጅቼ ነበረ እንድትመርጡ ማለት ነው። እንድትመርጡ ሶስት ርዕሶችን ከማነባቸው ሶስት መጽሐፍት ውስጥ ሶስት ርዕሶችን አሳይቻችሁ ነበር። ያሸነፈው እዚህ ውስጥ ያለው ነው የክርስቲያን ኢን ኮምፕሊት አርመር የሚለው የዊሊያም ጋርነል መጽሐፍ ነው። እዛ ላይ ያለውን ሀሳብ ነው የምናየው። ግን በእኔ ምርጫ ደግሞ ከዚህኛው ቪዲዮ በኋላ ይሄኛውን የአሁኑን ከለቀኩ በኋላ የዚህኛውን መጽሐፍ ሀሳብ ደግሞ ደግማለሁ። ውበት ሲፈተን ወይም የውበት ፈተና በዛ ታይትል ውስጥ የሚቀመጥ ነው የፊልፒያንሲ ማለት ነው እና አነብላችኋለሁ። ስለዚህ በዛሬው ቀን ሁለት ዲቮሽናል ጽሁፎችን እናነባለን ማለት ነው እና ምንቀጥለው የቱን ነው ማለት ነው? ዊሊያም ጋርነር አሸንፏል። ቴሌግራሜ ላይ ባስቀመጥኩት ፖልም እዚሁ ዩቲዩብ ላይም ባስቀመጥኩት ፖል መሰረት ያሸነፈው ይሄ ስለሆነ ማለት ነው። ስለዚህ ከዚህ መጽሐፍ ላይ የሜይ 7ን እናነባለን ማለት ነው። የሜይ 7ን እናነባለን። የተመረጠው ርዕስ የሜይ 7 ቢ ኦን ዮር ጋርድ የሚል ነው። ተጠንቀቅ፣ ንቁ ሆነህ ጠብቅ፣ ቦታን አትልቀቅ የሚሉ አይነት ሀሳቦችን በአንድነት የሚይዝ ነው ማለት ነው። ስለዚህ ይህንን አብረን እያየነው የምንሄድ ይሆናል ማለት ነው። ዊሊያም ጋርነርን ማስተዋወቅ ካለብኝ ፒውሪታን የሚባል ኢንግላንድ ውስጥ ተነስቶ የነበሩ ከሪፎርምዶች ናቸው። ፒውሪታን ተብሎ የሚጠሩ ቅድስና ላይ፣ እግዚአብሔርን ማወቅ ላይ፣ ፓይቲ ላይ፣ ጸሎት ላይ በጣም የሚያተኩሩ ናቸው። ፈርዘር ሪፎርሜሽን ያስፈልገናል ብለው የሚያምኑ ተሐድሷውያን ናቸው። ከነዛ ውስጥ ነው በጣም የሚታወቅ ሰባኪ ነው፣ ሪፎርምድ ሰባኪ ነው እና የእሱ ዲቮሽናል ነው ይሄኛው። ከሱ መጽሐፍት ውስጥ የወጡ የምንመሳሰጥባቸው ኦር የምንመሰጥባቸው ጽሁፎች ስብስብ ውስጥ ነው እንግዲህ የምናነበው ማለት ነው። ንቁ ሆነ ጠብቅ በሚለው ታይትል ውስጥ ኃይለ ቃል አድርጎ ያስቀመጠው እንዲህ የሚል ነው። የእግዚአብሔርን ሙሉ የጦር ዕቃ በመልበስና አጥብቆ በመያዝ በሕይወትህ ያለውን የሰይጣንን ኃይል ማጥፋት አለብህ። አለበለዚያ ሰይጣን አንተን ያጠቃሃል ወይም ዲስትሮይ ያደርጋል፣ ያጠፋል የሚል አይነት ነገር ማለት ነው። ወይም በኃጢአት ያጠፋል የሚል ሀሳብ ያስቀምጣል ማለት ነው። ወደ ዋናው ንባብ እንገባለን። ሰይጣን እየገጠመህ ያለው ለይስሙላ ጦርነት አይደለም። ይህ ጦርነት የሞትና የሽረት ትግል ነው። ይህን ካላመንክ ባለፉት ዘመናት በእግዚአብሔር አገልጋዮች ላይ ያደረገውን ተመልከት። በብዙ ውድ ቅዱሳን ላይ በሙሉ ፍጥነት በመጋለብ በእነሱ ውስጥ ያለውን የእግዚአብሔርን ጸጋ ፈጽሞ እስኪጠፋ ወይም እስከማይታወቅ ድረስ የጦር ዕቃቸውን ደጋግሞ መጥቶባቸዋል። ይህን ሁሉ የሚያደርገው አንድን ቅዱስ ሳይነቃ በድንገት ወይም ዘና ብሎ ባለበት ሲያገኘው ነው። ያዕቆብ የእውነትንና የቅንነትን መታጠቂያ ፈቶ የአባቱን በረከት ለማግኘት ማታለያን በተጠቀመ ጊዜ ምን እንደደረሰበት ታስታውሳለህን? በረከቱንስ በሚገባ አግኝቷል? ነገር ግን ላባ ራሔልን በልያ በለወጠበት ጊዜ እርሱም በድርጊቱ ልክ ብድራቱን አግኝቷል። ሙሉ የጦር ዕቃውን በቦታው አድርጎ ወይም ጠብቆ ቢሆን ኖሮ ራሱን ከምን ያህል ስቃይ ያድን እንደነበር አስበው። ስለ ዳዊትስ ምን ትላለህ? በኦርዮ ጉዳይ የጽድቅን ጥሩር በማውለቅ ምክንያት የደረሰበትን ሞት፣ ልቡ ላይ ቀጥታ በመመታት አስከፊ ቁስል ደርሶበታል። ዮናስም እግዚአብሔር ወደ ነነዌ ሊልከው በፈለገ ጊዜ ጫማውን ሳያጠልቅ ተገኝቷል። ይህን ስል በመጀመሪያው ጥሪ ለመሄድ አእምሮ ሊታጠቅ የሚገባውን ዝግጁነት እና ንቁነት ጎድሎት ነበር ማለቴ ነው። ጫማውን አላጠለቀም ሲል ማለት ነው። ከዚያም ምስኪኑ ሕዝቅያስ አለ።
የተስፋ ራስ ቁር ተንሻፎና ክፉኛ ተጎድቶ ኢሳይያስ ምዕራፍ 38 ቁጥር 11 ላይ ከእንግዲህ ወዲህ እግዚአብሔርን በሕያዋን ምድር አላይም ብሎ እስኪጮህ ድረስ ደርሶ ነበረ። አብርሃምን እንኳን በጸጋው ላይ ባሉ አንዳንድ የዛጉ ቦታዎች ሾልኮ የገቡ ያለማመን እና የመጠራጠር ስሜቶች ነበሩ። ጸጋው ሙሉ ነው፣ በእግዚአብሔር ዘንድ ሊታይ የሚገባው ነገር ግን በአብርሃም በኩል የዛጉ ክፍተቶች ነበሩ። አለማመንና የመጠራጠር ስሜቶች። ይህ ጦርነት መንፈሳዊ እልቂት ነው። የእግዚአብሔርን ሙሉ የጦር ዕቃ በመልበስና አጥብቆ በመያዝ በሕይወትህ ያለውን የሰይጣንን ኃይል ማጥፋት አለብህ። አለበለዚያ ሰይጣን አንተን ያጠቃሃል። በየክፍለ ዘመኑ የነበሩ ታላላቅ ቅዱሳን በፈተና እሳት ተፈትነዋል። እናም ሰይጣን በጸጋቸው ውስጥ ትንሿን ቀዳዳ ወይም ክፍተት ባገኘ ቁጥር ሁሉም ተለብልበዋል። ታሪክ ደጋግሞ እውነት መሆኑን ያሳየውን ነገር ችላ አንበል ወይም ችላ አትበል ይላል። ከነዚህ ቅዱሳን ሕይወት ላይ ልንማር የሚገባውም በመጽሐፍ ቅዱስ ላይ ተከትቦ የተቀመጠልን ሪያሊቲ ዊሊያም ጋርነር በዚህ መልክ ያስቀምጣል። ሰይጣንን ችላ ካልከው ደህና አድርጎ ጢባጢቤ ይጫወትብሃል ነው። ደህና አድርጎ መሳቂያ መጫወቻ ያደርግሃል። በእግዚአብሔር ጸጋ ታዛ ስር ማትቀመጥ ከሆነ፣ በእግዚአብሔር ጸጋ እረፍት ውስጥ ማትገኙ ከሆነ የሰይጣን መጫወቻ ነው የምትሆኑት የሚል ሀሳብ ያመጣል። ዋና ዋና ሀሳቦች እነዚህ ናቸው። ምን የሚሉ ሀሳቦችን አንስቷል? አንደኛው የጦርነቱ እውነተኝነት እና አስከፊነትን በደንብ አድርጎ አስቀምጠዋል። እነ ያዕቆብ እየቀለዱ አይደሉም። እነ ሕዝቅያስ እየቀለዱ አይደለም። እና አብርሃም ላይ ቀልድ አይደለም የተፈጠረው የሚለውን ነው። መንፈሳዊ ውጊያ ለይስሙላ የሚደረግ ሳይሆን የሞትና የሽረት ትግል ነው የሚል ነገር ሲናገር እናያለን። ሌላው እግዚአብሔር ሙሉ የጦር ዕቃ የመልበስ አስፈላጊነትን ደግሞ ያወራል። በሕይወት ላይ የሚሰነዘረው የሰይጣን ኃይል ለመቋቋም ብቸኛው መንገድ የእግዚአብሔር ሙሉ የጦር ዕቃ መልበስ ነው። መታጠቂያውን፣ ጥሩሩን፣ ጫማውን፣ ራስ ቁሩን ሁሉ አድርጎ መገኘትን ይጠይቃል ይላል ማለት ነው። ሌላው ካለፈው የታሪክ ስህተት መማር፣ እነዚህ ቅዱሳን ከተጻፉልን እና እነሱ ላይ ካለፈው የህይወት ስህተት መማር አለብን የሚል ነገር ያስቀምጣል ማለት ነው ጽሑፉ። በመጽሐፍ ቅዱስ ውስጥ የሚታወቁ ታላላቅ ቅዱሳን በህይወታቸው በታየ ጥቃቅን ክፍተት ወይም ቸልተኝነት የደረሰባቸውን ውድቀትና ኪሳራ ያሳያል ማለት ነው። ያዕቆብ የእውነተኛ መታጠቂያ መፍታቱ ወይም ማታለሉ የደረሰበትን ስቃይ ላባ ቤት አንስቷል። ዳዊት የጽድቅን ጥሩር በማውለቁ በኦሪዮን ጉዳይ ላይ ማለት ነው ስለደረሰበትም መከራ ልጁን ደግሞ ስለማጣቱም ጭምር ያወሳናል። ሕዝቅያስና አብርሃም ደግሞ በተስፋ መቁረጥ ባለማመን የታየባቸውን ክፍተቶች ይናገራል ማለት ነው። ሌላኛው ደግሞ በዚሁ አያይዞ ያነሳው ምንድነው የመጨረሻ ሀሳብ ንቁ ሆኖ መጠበቅ ኦር ቢ ኦን ዩር ጋርድ ያለው ማለት ነው። ርዕሱን ጠላት ሰይጣን ጥቃት የሚያደርሰው አማኞች ዘና ፈታ ብለው በተቀመጡበት ጊዜ እንደሆነ ባልነቁበት ሁኔታ ውስጥ እያሉ ልባቸው ሀሳባቸው በምድራዊ ነገር ብቻ ተጠልፎ በተያዘበት በዚያች ክፍተት ውስጥ ሰይጣን ያገኘናል ነው ደን በራሱ አሬና ውስጥ ያጫውተናል። ስለዚህ ምን ይሁን ሲባል በእንደዚህ አይነት ባልነቃንበት ሁኔታ ውስጥ በእንደዚህ አይነት ቅጽበቶች ውስጥ እንደሆነ ይህ ጸሐፊ ያስገነዝበናል ነው ኦር ይነግረናል። ስለዚህም በጸጋ ሕይወት ውስጥ አንዲትም ቀዳዳ እንዳይኖር ሁል ጊዜ በንቃት በመጠበቅ አስፈላጊ መሆኑን ይነግረናል ማለት ነው ዊሊያም ጋርነር። መጽሐፍ ቅዱስን በግሌ የምወድበት ትልቁ እንትን የቅዱሳንን ጽድቃቸውን የቅዱሳንን ጀብዷቸውን ብቻ አይደለም የነገርን። ከእግዚአብሔር ሐሳብ ወጣ ባሉበት ጊዜ በራሳቸው መንገድ መሄድን በመረጡ ጊዜ ሲገጥማቸው የነበረን ፈተና፣ ሲገጥማቸው የነበረን ትግል፣ ሲገጥማቸው የነበረን ውጣ ውረዶች በሙሉ ከትቦ ያዘልን መጽሐፍ ነው መጽሐፍ ቅዱስ። ለዚህም ነው ጽድቃቸው ብቻ ተነግሮም ቢሆን ኖሮ እንከን አልባነታቸው ብቻ ተነግሮ ቢሆን ኖሮ ምናልባት በሕይወታችን እጅግ ተስፋ መቁረጥ ውስጥ ልንገባ እንችል ነበረ። በጣም ከባድ ተስፋ መቁረጥ ውስጥ ልንገባ እንችል ነበረ። ግን ድካማቸውንም ስለነገረን እነሱን ያሻገረን ጌታ እኛን ሊያሻግረን ይችላል፣ በእነሱ ላይ የሰራው ጸጋ እኛ ላይም ሊሰራ ይችላል የሚለውን ነገር እንድናስተውል ያደርገናል ማለት ነው። እንድናስተውል ያደርገናል። ስለዚህ እግዚአብሔር
ሙሉ የጦር ዕቃችንን መልበስ የምንችልበትን ያንን ጸጋ ያብዛልን። እንዴት መልበስ እንችላለን? በጸሎት፣ በቃሉ የእግዚአብሔርን ድምፅ በመፈለግ ከቅዱሳን ጋር ህብረት በማድረግ ከእነርሱ ጋር በማውራት መጽሐፍ ቅዱሳዊ የሆኑ ጃጅመንቶችን በማስተላለፍ በእነዚህ ሁሉ የሰይጣንን ሐሳቡን አለመሳት እንችላለን ማለት ነው። የሰይጣንን ሐሳብ እንዳንስት እንደረጋለን ማለት ነው። እግዚአብሔር በዚህ ህይወት ይምራል። ሁለተኛውን የፊልጵያንሲን የውበት ፈተና የሚለውን ያንን ከሚስቱ ጋር ሆኖ ለአገልግሎት በሄደበት ኤክስፒሪየንስ ያደረገውን ከዚህ ቪዲዮ በኋላ የምጭንላችሁ ይሆናል። ምናልባት ይሄኛው በደንብ ከታየ በኋላ ሁለተኛውን እለቀዋለሁ ማለት ነው። ቪዲዮ ላይክ በማድረግ ጀምሩ። ብዙ ተመልካቾቼ ሰብስክራይበሮች አይደሉም ባይዞ አናሊቲክሱን ስመለከት። ስለዚህ የምትችሉ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ጀምሩ፣ ኮሜንት አስቀምጡ፣ የተረዳችሁትን ነገር አሳውቁኝ ማለት ነው። ጸጋና ሰላም ይብዛላችሁ።